ከህገወጥ ግንባታ መከላከልና መቆጣጠር አኳያ በተለይ መሬት በአሁኑ ሰዓት በእኛ እጅ ነው ያለው። በእኛ እጅ ነው ያለው መሬት ማለት ነው። አሁን የአዲስ አበባ መሬት ወደ ባንክ ገብቶ በከተማው አስተዳደር አመራር ኢቭን በክብርት ከንቲባችን እያንዳንዱ የመንግስት መሬት ተቆጥሮ ኤክስ ዋይ ኮኦርዲኔታቸው ሁሉ ተለይቶ ከዛ በኋላ ከመሬት ጋር በፊርማ ነው የምንረካከበው ማለት ነው። ከመሬት ጋር በፊርማ የተረካከብናቸው ወደ 6000 ቦታዎች ወደ 11 ሚሊዮን በላይ የሚገመቱ ካሬ ሜትሮች ተረክበናል ማለት ነው። ያ እኛ ተረክበናል በፊርማ መሬትም ለኛ አስረክበዋል። ያቺን ደግሞ ቅድም ባሳያችሁ መሰረት እያንዳንዱ ክፍለ ከተማ እያንዳንዱ ወረዳ በየያለበት ቦታ ላይ ያን መሬት ይጠብቃል ማለት ነው። ከዚህ ውጪ በአርሶ አደር እጅ ደግሞ ያሉ መሬቶች አሉ። በአርሶ አደር እጅ ባንክ ያልገቡ መሬቶች አሉ። ስለዚህ እንግዲህ እነዚህን በተመለከተ በተለይ መሬት ባንክ አሁን በአዲስ አበባ ከተማ አስተዳደር ውስጥ የመሬት ወረራ የሚባል ነገር ታሪክ ሆኗል። የለም የመሬት ወረራ የሚባል የለም ማለት ነው። የመሬት ወረራ ያልኖረበት ምክንያት እኛ ባንክ ውስጥ ገብቶ ከተጠቀምን በኋላ ያው የሚታዩ ነገሮች መጀመሪያ ጊዜ ቢኖሩም በነዛ በሚታዩ ነገሮች ላይ በወሰነው መራር እና ቆራጥ እርምጃ በአሁኑ ሰዓት ማንም ያቺ ባንክ ያለችው መሬት አይደፍርም ማለት ነው። ከዚህ ውጪ በአርሶ አደሩ እጅም የሚገኝ ቢሆን ይሄ ካፒታል ሲቲ ነው። ማንም ሰው እንደፈለገ ባለ አራት ቤት ክብሪት የሚባሉ አይነት ቤቶችን መስራት አይችልም። ስለዚህ እሱም እርምጃ ይወሰድበታል ማለት ነው። ስለዚህ በጥቅሉ የመሬት ወረራ የለንም ማለት ነው። ህገወጥ ግንባታን እንግዲህ ይሄንን በተለይ በኋላ እመለስበታለሁ። እንዴት ነው ይሄን ልታስቆሙ የቻላችሁት የሚልም ጥያቄዎች በስፋት ተቀምጧል። በኋላ ዝርዝር ይሄን ማስቀምጣለሁ፣ ጓደኞችም ሊያስቀምጡ ይችላሉ። ከዚህ ውጪ በተለይ ህገወጥ ግንባታ የምንላቸው ያለ ግንባታ ፍቃድ ለምሳሌ ህጋዊ የሆነ መሬት ይዞታ ተሰጥቶት G+3 G+4 መስራት ሲገባው እንደገናም ደግሞ ከሰራ በኋላም ደግሞ ያለ አግባብ ስታንዳርዱን ያልጠበቁ ነገሮች በሙሉ ህገወጥ ግንባታ እንላቸዋለን። እነዚህም ላይ እርምጃ እንወስዳለን ማለት ነው። እነዚህም ላይ እርምጃ እንወስዳለን። አወሳሰዱ እንዴት ነው የሚለውን በኋላ ልገልጽላችሁ ይችላል። በማስፋፋትን በተመለከተም ቅድም እንዳልኳችሁ በመሬት ላይ የምንሰራቸው ይሄ ነው። እንዴት ነው እርምጃ የሚወሰደው ነው ዋናው ነገር። እንዴት ነው እርምጃ የሚወሰደው? የደንብ ማስከበር ባለስልጣን ቅድሚያ ይከታተላል፣ የመከላከል ስራ ይሰራል። በአብዛኛው በህገወጥ መንገድ የሚገነቡ ማታ ነው በጨለማን ተደርጎ ነው የሚገነቡት። ከተገነቡ በኋላና ከታዩ በኋላ ግን የደንብ ማስከበር ባለስልጣን የወረዳው ግብረ ኃይል አለ። አፍራሽ ግብረ ኃይል የሚባል በወረዳ ስራ አስፈጻሚ ምናልባት ወረዳ ካላችሁ ካልሆነም ደግሞ የቀበሌ ስራ አስፈጻሚ ግብረ ኃይል አለ። ያ ግብረ ኃይል ደንብ አለበት፣ የሰላምና ጸጥታ አለበት፣ ፖሊስ አለበት እና ሌሎችም የግንባታ ፍቃድ አለበት፣ መሬት አለበት። ያ ግብረ ኃይል በጋራ በመቀናጀት ያፈርሰዋል ማለት ነው። ቃለ ጉባኤ ይዞ ያፈርሰዋል። ሲያፈርሰው እሱ አይደለም ያፈርሰው፣ አፍራሽ ግብረ ኃይሎች አሉ። 40 በ60 የምንላቸው አሉ። አፍራሽ ግብረ ኃይሎች የተደራጁ ከህብረተሰቡ የተደራጁ አሉ፣ ያፈርሳሉ። ቆርቆሮም ካለ 40ውን ይወስዱና 60%ን ወደ መንግስት ያስገባሉ። ስለዚህ ይሄን ግን የሚመራው ህጋዊ በሆነ መንገድ በእንደዚህ አይነት ሁኔታ ነው የሚመራው። ግብረ ኃይሉም አቋቋሙ ከወረዳ ክፍለ ከተማ ይጨምርና በዛ አይነት ሁኔታ አደረጃጀት ተደራጅቶ ነው በተለይ ከህገወጥ ግንባታ ከመሬት ጋራ ተያይዞ ያለው የእርምጃ አወሳሰዳችን ዘዴ ይሄን ነው የሚመስለው ማለት ነው። ነገር ግን በባለቤትነት ህገወጡን የመከታተል ኢቭን አንዳንዴም አስቸኳይ በሚሆኑበት ሰዓት ደንብ ማስከበር በራሱ ኃላፊነትና ስልጣን እርምጃ ይወስዳል። እርምጃ መውሰድ ብቻም ሳይሆን የተያዘውን የዛ ይዞታ ላይ ወንጀል የፈጸመውን በሊዝ አዋጁ የማስጠየቅ የመክሰስ እንደገናም ደግሞ የገንዘብ መቀጮንም የማስቀመጥ ህጉ በሚለው መሰረት የማስቀመጥ ኃላፊነት አለበት ማለት ነው። ሌላው ከንግድ ጋር ተያይዞ ነው እዚህ ላይ የቀረቡት ህገወጥ ጎዳና የምንላቸው እኛ አንደኛ በአደባባዮቻችን በእግረኛ መንገዶቻችን የትራፊክ መጨናነቅን የሚያስከትሉ የመንገድ ላይ ንግዶች ናቸው። በሁለተኛ ደረጃ ደግሞ የበረንዳ ንግድ የምንላቸው ህጋዊ የሆነ ንግድ ፍቃድ ኖሯቸው ትላልቅ ሱቆች የሆኑ ለምሳሌ በረንዳቸው ላይ እቃ በማውጣት የሚያሰጡትን ነው። እነዚህ ሁለቱ ላይ ነው እርምጃ የምንወስደው። በአሁኑ ሰዓት ተቆጣጥረነዋል። እኛ ህገወጥ የሆነ ጎዳና ንግድ የለም። ድሮ መገናኛን
ምናልባት እዚህ ከተማ መጣችሁ አይታችሁ ከሆነ መገናኛን የምታውቁ ሜክሲኮን የምታውቁ ታዩታላችሁ። አሁን ሄዳችሁ ምንም ነገር የህገወጥ ንግድ የለም። አደባባዮቻችን 4 ኪሎ እዚህ ፒያሳ አካባቢ ጊዮርጊስ አካባቢ ብትሄዱ ህገወጥ ንግዶች የሉም ማለት ነው። እንግዲህ በእነዚህ የህገወጥ ንግዶችን በምንቆጣጠርበት ሰዓት እንዴት ነው የምትቆጣጠሩት ለበተባለው ቀድሞ ቦታ በመያዝ ነው። አንደኛ ኦፊሰሮቻችን ቀድሞ ቦታ በመያዝ ነው። ሁለተኛ ተፈጽሞ ሲገኝ ደግሞ እርምጃው የመረረ ነው፣ ወረሳ ነው የሚደረገው ማለት ነው። አንድ ንብረት ይወረሳል። ከተወረሰ በኋላ ወደ ክፍለ ከተማው ወይም ደግሞ ወደ ወረዳው መጋዘን ይገባል። ከገባ በኋላ በጨረታ ነው የሚሸጠው። ተሸጦ ወደ መንግስት ካዝና ነው የሚገባው ማለት ነው። ጽዳትን በተመለከተ ነው ዋናው የጠየቃችሁት። የከተማ ጽዳትን በተመለከተ እዚህ ላይ በጣም ጠንካራ እንግዲህ አዲስ አበባ ድሮ አፍንጫችሁን ይዛችሁ አሁን መናኸሪያ ብትሄዱ ሌሎች አካባቢ ብትሄዱ አፍንጫችሁን ይዛችሁ ነበር የምትሄዱት። በአሁኑ ሰዓት ያ የለም። ስለዚህ የከተማው ጽዳት በጣም የተጠበቀ ነው። የደንብ ቁጥር 137 የሚባል የወጣ አለ። ቅጣቱ ከ2000 እስከ 100,000 ድረስ የሚያስቀጣ ነው ማለት ነው። ደረጃዎች አሉት። ለምሳሌ ሽንት የሚሸና ግለሰብ 2000 ነው የሚቀጣው። በመንገድ ላይ የሚሸና ከተገኘ 2000 ነው የሚቀጣው። በዚህ ደረጃም እርምጃ በርካታ መጀመሪያ ጊዜ ሳይጀመር ግንዛቤው በደንብ በህብረተሰቡ ሳይገባ በፊት በርካቶች ተከተዋል። ጉድ እየተባለ ነበር። በፊት 5 ብር 50 ብር አይነት ነገሮች ነበሩና ይሄ አይነት ሁኔታዎች አሉ። ከዛ ውጪ ጽዳት አስተዳደር ራሱ ሲያጸዳ በኤጀንሲው በኩል ነው የሚያጸዳው። በሚያጸዳበት ሰዓት ቢዝረክረክ ያለ ሰዓት ባያነሳ ራሱ ይቀጣል ማለት ነው። ደንብ ማስከበር ነው ይሄንንም የሚቀጣው። ቢያንስ አንድ የጽዳት አስተዳደር ኤጀንሲ 20,000 ይቀጣል ማለት ነው። ለምሳሌ መኪናዎቹን በሚያመጣበት ሰዓት በሚያዝረከርክበት ሰዓት 20,000 ይቀጣል ማለት ነው። ከ20,000 በላይ ይሄ መጀመሪያው ነው 20,000 ማለት ነው። ከዛ በላይ ይቀጣል። የሚቀጣው ማን ነው? ደንብ ማስከበር ነው ማለት ነው። ህግና ደንብ በደንብ ቁጥር 137 አለ። አሁን ሰንጠረዥ 2 አለ የሚባል አለ። ተሰጥቷቸዋል። እሷ ላይ ቅጣቶች ደረጃዎቹን ማየት ትችላላችሁ። ለምሳሌ መኪና አፈር ጭኖ የሚሄድ ወይም ደግሞ ጭቃ ውስጥ ሄዶ የሚሄድ ስፓልቱን የሚያቆሽሽ ካለ መኪናው መጀመሪያ የሚያስወግዳቸውን ተረፈ ምርቶች ሲያወጣ ከሚያወጣበት ጎማው ታጥቦ ካልሆነ በስተቀር ወደ ከተማው ወደ መንገድ የሚገባ ከሆነ በተመሳሳይ ወደ 50,000 ነው የሚቀጣው። አንድ መኪና ማለት ነው። አንድ ሲኖትራክ 50,000 ይቀጣል። ሹፌሩ 5,000 ይቀጣል። 55,000 ይቀጣል ማለት ነው። ያለምንም ርህራሄ በመንገድ ላይ ጭቃ ማስኬድ፣ አፈር ማድረግ በጣም በጥብቅ የተከለከለ ነው ማለት ነው። ከዚህ በፊት እያንዳንዱ ተቋም፣ የመንግስት ተቋም፣ የግለሰብ ተቋም፣ ፋብሪካዎች እንደገናም ደግሞ የግለሰብ ቤቶች እያንዳንዳቸው ስዌሬጃቸውን ይሄ ሽንት ቤት ቆሻሻቸውን በሙሉ ከወንዝ ጋር አገናኝተው ነበር ሴፍቲ ታንከር ሳይቆፍሩ በወንዞች ላይ የሚለቀቀው። ስለዚህ ያ የአየር ብክለት ወንዞቻችን ከጤናማነት ወደ ብክለት ከህብረተሰቡ ወደ ህመም የሄደበት ነበር። ይሄ ከተማ አስተዳደሩ በጣም አጥንቶ ለኛ የሰጠበት ሁኔታ ነው ያለው። የአካባቢ ጥበቃ ጋር በመቀናጀት ነው የምንሰራው። ኢቨን በላቦራቶሪም ጭምር ይመረመራል ፍሳሹ ማለት ነው። ስለዚህ በዚህ መሰረት ከፋብሪካዎች የሚመጡ ኬሚካሎች ካሉ እስከ 1 ሚሊዮን ብር ይቀጣሉ ማለት ነው። 1 ሚሊዮን ወደ 3 ተቋም ቀጥተናል። አሁን ለምሳሌ በዘንድሮ ዓመት ማለት ነው 1 ሚሊዮን። ከዚህ ውጪ 500፣ 300፣ 400 ሺህ የመንግስትም ተቋም ለምሳሌ ብንወስድ እንደነ ምኒልክ ሆስፒታል፣ እንደነ ጥቁር አንበሳ ሆስፒታል፣ ሌሎችም በርካታ የመንግስት ሆስፒታሎች፣ የትምህርት ዩኒቨርሲቲዎች፣ የመንግስት ትልልቅ የሚባሉ የሀገራችን ዩኒቨርሲቲዎች፣ ሌሎችም መንግስታዊ ተቋማት በዛ መሰረት ከ300 እስከ 400 ሺህ ብር ይቀጣሉ። መጀመሪያ ግን ይሄ ሁኔታ ከቅጣቱ በፊት ግን ግንዛቤ ነው የሚቀድመው ማለት ነው። ለዚህ ችግር ተጋላጭ ናቸው የተባሉ በሙሉ ግንዛቤ ይሰጣቸዋል ማለት ነው። ከግንዛቤው ባሻገር ነው አሁን የምነግራችሁ። ስለዚህ በጥቅሉ በደንብ ቁጥር 180 በወሰድነው እርምጃ አሁን ወንዞቻችን ትጎበኛላችሁ። ስትጎበኙ ንጹህ ሽታ ህዝብ የሚዝናናበት አይነት ቦታ ነው ሄዳችሁ የምታገኙት። ኮምፕሊትሊ ይሄን 90% ሙሉ ለሙሉ አቁመናል ባንልም አልፎ አልፎ ምንጫቸው የማይታወቁ ፍሳሾች አሉ። ወደ 90% ግን የአዲስ አበባ ወንዞች ጤናማ የሆኑበት የታከሙበት አለ። ይሄም በክብርት ከንቲባችን በሚዲያ ሲገለጽ የሰማችሁ ይመስለኛል። ስለዚህ ከዚህ አንጻር በጣም ከተማችን ይሄንበት ነው። አሁን ለምሳሌ በከተማችን ውስጥ አንድ ሲጋራ ቁራጭ የጣለ ሰው
በተለይ የለሙ ኮሪደሮቻችን ግሪን ኤሪያዎቻችን አሁን ህዝብ የሚዝናናበት ስትሄዱ ታያላችሁ። ሜዳ አለው፣ መጫወቻ አለው፣ ፏፏቴ አለው። እንደገናም ደግሞ ሰው የሚያርፍበት ሄዶ በእግሩ ሄዶ የሚያርፍበት ቦታ አለ። በዛች አካባቢ ላይ አንድ ሲጋራ ቁራጭ ቢጥል አንድ ሰው ይቀጣል ማለት ነው። ሆነና የመገናኛን ታሪክ ድሮ የእግርን እንደዚህ አንስተ መንቀሳቀሳችን ህገወጥ ንግድ አሁን ከታች እስከዚህ ይሄንን ሜክሲኮ የሚባለው ይሄ ነው። አንዲት ሶፍት የሚያዞር ሰው ገጥሟቸዋል እስካሁን አላይ። ግን ድሮ እግር ለመራመድ አታገኙ። እውነት ነው ለምን በቅርብ አታገኙትም ነው ወይንም አሁን አይታችሁ እንደሆነ የሁሉ አሁን የደንብ ኦፊሰሮች ናቸው። ሲጠብቁ የደንብ ኦፊሰሮች በዛም እንደዛው በመጀመሪያ እዚህ ድረስ መታችሁ ስራችን ስለጎበኛችሁልን በጣም እጅግ አድርገን እናመሰግናለን። ይሄ ዳቤ ክፍለ ከተማ ጨፌ ወረዳ የሚባለው ነው። እዚህ አካባቢ ደግሞ በዘንድሮ ስራችን በ2017 ህገወጥ ግንባታችን የምናፈርስበት እዚህ ሰፈር ከ10 ሄክታር በላይ የሚሆን በህገወጥ የተያዘ መሬትን የተያዘ ቦታ አስለቅቀን ወደ መሬት ባንክ ማስገባት የቻልንበትና ትልቅ ድል ያገኘንበት ስራ ነው ማለት ነው። እንደምታዩት እዚህ ጋር ከዚህም ጀርባ በጣም ሰፊ መሬት አለ። በጣም ሰፊ ቦታዎች አሉ። ወደ ታች እስከ ታች ድረስ ነው ሙሉ ፈርሶ የሚቀሩት። አሁን እዚህ ውስጥ አንዳንድ ሳይፈርሱ የቀሩት ቦታዎች አየር ካርታ ያላቸውና ከ2005 በፊት የተሰሩ ቤቶች ናቸው። አሁን የፈረሱት ደግሞ ከዛ ወዲህ በህገወጥ መንገድ የተሰሩ ቤቶች ናቸው ማለት ነው። ይህንን ቦታ እኛ ቶታሊ ወደ መሬት ባንክ ማስገባት ችለናል። ከተማ አስተዳደሩ በፈለገበት ታይም ከመሬት ባንክ አውጥቶ ለሚፈልግበት አላማ መዋል የሚችልበት መንገድ ፈጥረናል ማለት ነው። ይህ አካባቢ እንግዲህ በጣም ህገወጥ የሚበዛበት ቦታ ነበረ። ያንን ህገወጥነት ወደ ህጋዊነት የማምጣት ስራ ነው የተሰራው። ይሄ ህጋዊነት ለማምጣት ደግሞ የጸጥታ አካሉ ገብቶ ኦፕሬሽን አድርጎ የናት ቦታ አስተካክሎ ለእኛ አስረክቦ ሰጥቶን እኛ ደግሞ ያለውን ፈረሳ ከፕላኑ ጋር መሰረት አድርገን አንስተናል ማለት ነው። ይሄ ደግሞ ከተነሳ በኋላ ደግሞ ለተለያዩ ለህዝብ አገልግሎት የሚውሉ የኢኒሼቲቭ ግብአቶች ያሉበት እንዲሰራ ተደርጓል። በህዝብና በመንግስት ድጋፍ ተደርጎ ነው የተሰራው። ይሄ ትልቅ እንቅስቃሴ ተደርጎበት ነው ህዝብ እዚህ ውስጥ ተደራጅተው ገብተው ስራውን እየሰሩ ነው ማለት ነው። አሁን ባለበት ደረጃ የጸጥታ ኃይሉ ማን ተዋጽኦ ያደርጋል?
ማን ነው የጸጥታ ኃይል ብላችሁ የምትጠሩት? እኛ አሁን የጸጥታ ኃይል ብለን የምንጠራው የፖሊስ አካሉንና የሚሊሻ አካላችንን ነው። ለዚህ ፖሊስና ሚሊሻ ነው የፖሊስ ገብተው የማስፈረስም ስራ እንደገና ደግሞ የኦፕሬሽኑም ስራ ገብተው ቀንና ሌሊት ገብተው ሌሊትም ጭምር ገብተው እዚህ አካባቢ ያለውን ችግሮች እንዳለ አጥርተው እነዚህ የከሌ ናቸው ብለው ለይቶ ካስቀመጠ በኋላ እርምጃ ከነሱ እንዲጀመር ተደርጎ እርምጃ ወስደንባቸዋል ማለት ነው። የፈረሰባቸው የፖሊስ አመራርና አባላትም አሉ። የፖሊስ አመራር አለ፣ የመከላከያ ውስጥ ያለ አለ። እነሱን ህጋዊነት አሁን ህጋዊነት ስንልኛ ምንድነው የግንባታ ፍቃድ አሁን ይሄ እንደዚህ ስርዓት የሌለው ግንባታ የተሰራ ቦታ ላይ ምንም መብት እንደሌለ እነሱም አስረድተናቸው እናንተ ደግሞ የስርዓት አስከባሪ ናቸው ብለን ነግረን አሳምነን ከዛ ቦታ አስወጥተናቸዋል ማለት ነው። ከአዳማ ያየ ነው ወይም ልምድ የምንወስድበት ብዙ የተገነዘብኩት ምንድነው የሚመራው በበላይነት አስተዳደር ጸጥታ እና ፖሊስ ነው። ይህን ኦፕሬሽን ሌትም ቀንም ያፈረሱት እዚህ ውስጥ ደግሞ የፖሊስ የጸጥታ ኃይሉ የጸጥታ አባላት አመራሩ ሳይቀር እርምጃ ተወስዶባቸዋል። ቤታቸው የሰሩት ቤት ምክንያቱም በአመራር ደረጃ ተወስኖ ህገወጥነት በፍጹም በከተማችን ሊኖር አይገባውም ብሎ ይሄ አንዱ ነው። የጸጥታ ኃይሉ ቁርጠኝነት የአመራሩ ቁርጠኝነት የጠየቀበት አካባቢ መሆኑን ተገንዝቤያለሁ። ሁለተኛ ነገር እኛ ጋር ብዙ ጊዜ የምንቸገረው የመሬት አስተዳደሩና ልዩ ተቋማት በጋራ የምንሰራቸው ስራዎች አሁን ቅድም ኢንተርቪው ሲደረግ የነበረው ልጅ የመሬት አስተዳደር ነው የዚህ ክፍለ ከተማ ማለት ነው። በባለቤትነት የጸጥታ ኃይሉን እያስተባበረ ያስፈረሰው የመሬት አስተዳደሩ ነው ያስፈረሰው ማለት ነው። ስለዚህ ይሄ ምን ይጠይቃል? አንደኛ እኛ ጋር ያላየናቸው እዚህ በጋራ የመስራት በጋራ አካባቢውን አጥንቶ እርምጃ የመውሰድ ለእርምጃው ደግሞ የመጨረሻው ደግሞ እርምጃ ከተወሰደ በኋላ ይህን የመሰለ ቤትና ይህን የመሰለ የስራ አጦች እድል የተፈጠረላቸው የስራ እድል ተፈጥሮላቸው ገብተው ዶሮ እንትን እያደረጉ ያሉበት አጋጣሚ ያየነበት ስራ አጦቹ ተደራጅተው ስራ እየሰሩ ያሉበት አጋጣሚ አይተናል። ዛሬ ከአዳማ ከተማ በጣም ብዙ ትምህርት ነው የወሰድነው። ህገወጥነትን ማስቆም የቻለ ከተማ መሆኑን አይቻለሁ። ህገወጥነትን ብቻ ሳይሆን በህግ የሚተዳደር ከተማ መሆኑን ያየንበት በህገወጥ የተመለሰውን ቦታ ለኢኒሼቲቭ ወይም ደግሞ ለልማት እንዴት እንደዋሉት በተደራጀ መንገድ ለልማት እንዴት እንደዋሉት አይተናል። በህገወጥነት የተመለሰውን ቦታ በህብረት ስራ ቤት ግንባታ ለሚገነቡ ሰዎች እንደሰጡ አይተናል። ከምንም በላይ በጣም የሚያስገርመው ግን ህዝብን አወያይተው ታምኖበት በጣም ከ72000 ሄክታር መሬት በላይ በህገወጥ ግንባታ ተገንብቶ የነበረውን መሬት ንጹህ አድርገው ወደ መሬት ባንክ አስገብተው ለቀጣይ ልማት ለማዋል ወይም ደግሞ ለኢንቨስትመንት ለማዋል የሄዱበት መንገድ ለሌሎች ከተሞች ትልቅ ትምህርት ይሆናል ብዬ አስባለሁኝና ትልቅ ትምህርትን የወሰድነው ይህን ትምህርት ወደ ከተማችን ወስደን በእኛም አካባቢ ያሉ በህገወጥ የተገነቡ ግንባታዎችን መልክ ለማስያዝ ትልቅ አስተማሪ እንደሆነ ትምህርት ወስጄበታለሁ ማለት ነው።